ዛሬ ሀዩ ጉድ ተናገረች። ጉድ ይገርማል፣ ግን ይገርማል። በአንድ በኩል ተረድቻታለሁ፣ በአንድ በኩል ደግሞ በጣም አናዳኛለች ማለት ነው። ምንድነው ያለችው? አብረን እናያለን ማለት ነው። የሰማሁት እያሰማችኋለሁ። አብራችሁን ቆዩ ማለት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ብዝት ትርፍ ይበልልኝ። ሰላም ለሀገራችን፣ ሰላም ለእናንተ ተመኘው። ኢንሻአላህ ወደ አዩ ልመለስና አዩ ዛሬ በጣም የሚገርም ንግግር ተናገረች ማለት ነው። ሱመያ ሌላ ባል ልታገባ ነው፣ አትፈልገኝም፣ አታገኘኝም ብላለች። እንግዲህ በስሜ ቤት የለኝም፣ የሱመያን ቤት በእኔ አዙራው ብላለች። የቤት ኪራይ አሰቃይቶኛል፣ አንተ ሱመያን ፈለጋ በሄድ ከበት ሁሉ ተቸግሬያለሁ ብላለች። እውነት ለመናገር የቤት ኪራይ ያስቸግራል። የቤት ኪራይ ኃላፊነት ያለበት ሰው በጣም በቤት ኪራይ አላህ ሱብሃነሁ ወተዓላ ያውጣው። እውነት የቤት ኪራይ ከባድ ነው። ይሄንን ልክ ብላለች። የጨቀጨቁኝ ነው አንተ በሌለህበት ቦታ በሄድ ከበት ትቆያለ። የሆነ ነገር ብትሆን እኔ ምንም በኔ የሆነ ነገር በኔ ስም የሆነ ነገር ምንም ነገር የለኝም። ስለዚህ ለሱመያ ባዳማ አላት፣ በአዲስ አበባ አላት፣ ምድረሹ እያለች ነው ማለት ነው። ለሱመያ ምኑራት ኦኬ፣ ችግር የለውም። ለሱ ደግሞ መልስ ሰጥቷታል ማለት ነው። ትክክለኛ የሆነ መልስ ማለት ነው። ሰይዶ ምንድነው መልሱን የሰጣት? ለሱመያ የገዛሁት ቤት ሱመያና እኔ በለፋ ነው ብር ነው የገዛሁት። ላንቺ ደግሞ አሁን በቅርቡ ሪል ስቴት ብሎ ሄዶ ተሱመያ በገዛችበት ቦታ የገዛ ትንሽ ጊዜ ጠብቂና እሱ ያንቺ ይሆናል ብሏል ማለት ነው። ይሄ መልስ ይሆናል ለሳ በቂ መልስ ነው። አንድ ሰው ባንዴ ለኔ መላማላ ለሳ መላማላ አይባልም። ይሄንን መልስ ይዘሽ ቁጭ በይ ይመስለኛል። አያት በቤት ኪራይ ብትጎዳም ያው ሰይዶ ልኩን ነግሯል ማለት ነው። ትክክል ነው። በቤት ኪራይ በደል ይደርስባታል በሴት ልጅ ማለት ነው። ወንዶች ያዝኑ ለቤት ኪራይ ምንም መስሎ አይታያቸውም። ቀኑን ቢያልፍ ብር ቢጠራቀም ምናምን በቃ ባክሽ ብር ሰጣታል እንጂ ምን ታመጣለች ነው፣ ምን አመጣን ነው የሚሉት ወንዶች። የወንዶች በሪ ነው ማለት ነው። ሀዩ ሀቅ አላት በዚህ ዙሪያ። ምስት ከተባለች የፋንታ ሊሰጣት ይገባል ማለት ነው። የሱመያ እንዳለ ሆኖ ጠብቂ ተብለሻል፣ ጠብቂ ማለት ነው። እስከዛ ሰይዶ በስነ ስርዓት በወርወር እንዲከፍል ከባድ ነው ግን 40,000 ብር ከተምጥቼ ነው የሚከፍለው እያለች ነበር ማለት ነው። እንግዲህ የሱመያን ምትዩ ይኸው ሰይዶ ብሞትም ቢኖሩም በሱመያ ስም የተገዛው የሱመያ ነው ብለዋል። አቦ ይማቺ በጣም ደስ ይላል። ትክክል ነው። አንድ ሰው አብሮ ሲኖሩ የሚሰሩት ስራ ደግሞ ድካም ሊኖረው ይችላል። ሁለት አባቱ ሊለፋበት ይችላል። ከኋላ የመጣቻ ደግሞ ለሳ ይሄ ያላት ማለት የለባትም። በሂደት እሷም ታገኛለች ማለት ነው። ሰብሮ ካገኘች መቼም አታጣም ማለት ነው። ኢንሻአላህ በተለያየ ቦታ እንዳዩ የሚኖሩ ሰዎች ሊኖሩ ይችላሉ ማለት ነው። ስለዚህ ሀዩ ባልታገባ ነው ሱመያ አንተን አትፈልግም ማለትም የለብሽም ማለት ነው። ሰብራ አድርጊ ማለት ነው። ሱመያ ባሌ ነው ብላ እስከምትመጣ ድረስ አንቺ መወሰን አትችይም። ማን ነው ወሳኝ ያደረገሽ? ማን ነው ደግሞ ልታገባ ነው ያለሽ ማለት ነው። ይሄንን አድርሱልኝ። አርፈሽ ተቀማጪ ማለት ነው። አይ እኔ ሱመያ ቢሆን እውነት ባሌን የታረቀው ነበር። ምን ያረጋል?
ሱመያ አልሆንኩም። ሱመያም ቢሆን ለሀዩ እልህ ብቻ ሰይዶን ይታረቀው ነበር ማለት ነው። አላህ ይቅር በላኝ አስተኩርላህ። ስለዚህ ለምን መሰላችሁ እንደዚህ ደረታን ነፍታ እሳ ትፈልጋህ ማትፈልጋት እሳ እንዴት ታረጋህ ምን እንደዚህ ከምትል መጀመሪያ ሁለተኛም ብንስት ብላ መታ ነበር። አርፋ መቀመጥ ነው ያለባት። ባሏ ሲፈልጋት አትፈልጋት ማለት የለባት። ባልዮ ልጅ አለው፣ ልጆቹን ይፈልጋል። ልጅ የወለደ ሰው ደግሞ አይጨክንም መቼም ቢሆን ወንድም ይሁን ሴትም ልጅ ከወለዱ አይጨክንም። ቶሎ ብለሽ አንቺን ወላጂ ማለት ነው ንብረት ልትካፈይ። ንብረቱን ደግሞ በኔ ያረጋለው ሱመያ እምቢ ብላ ሄዳለች ይላለው ለምትዩ በሱመያ ስም የተገዛው 5 ሳንቲም አታገኝም ማለት ነው። ልጅ ካለሽ ነው እንጂ ልጅ ከሌለሽ ኬት ይመጣል? ኬት ነው መቶ ድርሻ የሚሰጥሽ ማለት ነው። ሰይዶን ያኑረው እንግዲህ እድሜው ያቆይላችሁ እድሜው። ግን ያንቺ አስተሳሰብ በቃ ገንዘብ ነው፣ ገንዘብ ፈላጊ ነሽ ማለት ነው። በጣም ገንዘብ ወዳጅ ነሽ ማለት ነው። አንድ ነገር ብትሆን አንድ ነገር ብትሆን አንድ ነገር ብትሆን አንተ አቱን እንጂ የትም ይጠፋል ስትል ነው ሴት ልጅ የትም አይሄድብኝም አንተ ኑርልኝ ብቻ የምትለዋን ቃል በእኛ ውስጥ ብትቀመጥ ጥሩ ነው ማለት ነው። እሱ ቢሞትስ እኔ መቼ አገኘዋለሁ ብለን ማሰብ የለብንም ማለት ነው። ውድ ቤተሰቦቼ ካጠፋው ቀርታ አዩ ግን አንድ በኩል ቢያሳዝነኝም በአንድ በኩል ደግሞ አናዳኛለች ማለት ነው። ሱመያ ባል ልታገባ ነው፣ የሱመያ ንብረት ለኔ ያዞረው ብላ ግትር ውጥር ብታረገው ቤተሰቦቼ መጥቶ ባንቺ ስም ምንም ነገር የለም የታለ ብሎኛል፣ ለሱመያ እንዲ ቦታ አለ ብሎኛል ብላለች። እውነት ለመናገር ይላል ቤተሰብ አይላትም አልልም ማለት ነው። ስለዚህ አንቺ ነሽ ባስረዳሻቸው መሰረት እያለ ነበር ሰይዶም ቢሉም መጀመሪያ ልትናገርም ትችላለች። ቤተሰብ ደግሞ አዎ የለሽም ለምን ቤት ኪራይ ትቀመጫለሽ እሱ ብር አላጣ የሚለው አይጠፋም ማለት ነው። ጓደኛም ይሁን ቤተሰቡም ይላል ማለት ነው። ወይም 4 ሚሊዮን ብር ስጠኝ ነው አሁን ፍለጥ አሁን ቁረጥ እያለች ነበር። አረጉት አሁን 4 ሚሊዮን ብር ስጠኝ ሲጠራው እኮ ቀላል ነው። ይሄ ብር ለሀዩ ይሄ ብር ቀላል ነው። እኔ ሲጠራውም ከብዶኛል። እኔ ሊጠራው ራሱ ፈርቻለሁ ማለት ነው። ሀዩ እንደ ቀልድ አይታለች። ይሄ ብር በእጃ አለ ይሁን ይኖራል ሳይኖርማ ይሄን ቁጥሩን የታውቃ ነው የጠራችሁ ማለት ነው። በቃ ብር አሁን ብር ወረቀት ሆኗል። በመዳም ቂመም ብር ብሎ እየሄደባት ነው። ሰው በሺም ቤት መቅጠር ትተዋል፣ በመቶ ቤት መቅጠር ትተዋል። በሚሊዮን ቤት ነው የሚቆጥረው ማለት ነው። ጉድ እኮ ነው። አዩ ዛሬ የተናገረችው የሚገርም አለ፣ የሚያሳዝንም አለ። ውድ ቤተሰቦቼ ሰላማችሁ ብዛ። ላይክ አድርጉኝ፣ ሼር አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ውድድ ነው ማረጋችሁ። የሀዩ ዝባዝንቄ አስቸገረን ማለት ነው። ሱመያ መታ ብትገላገለን ጥሩ ነበር ማለት ነው። አንድ ቀን ትገረፋለች፣ አንድ ቀን ትሰማለች፣ አንድ ቀን በቃ ትመታለች። በቃ የተለያየ ነገር ይዛ የመጣች አስቸግረናለች ማለት ነው። ሱመያ ገላገለን። ለምን ሰይዶ ጋር መተሽ አትገላገይንም ማለት ነው። አንቺ ከመጣሽ በኋላ ምን እንደምትል ደግሞ ምን እንደምታመጣ ምን እንደምታወርድ ደግሞ እናይ ነበር ማለት ነው። ሱመያዬ ነይ ሰይዶ ጋር ነይ ማለት ነው። ቶሎ ነይ ማለት ነው። ለሀዩ ይልህ ቶሎ ነይ ማለት ነው። ቶሎ ነይ ባሉልኝ። ሱመያ ግን ሞኝ ናት እውነት ለመናገር በጣም
ሱመያ ያረገችውም ነገር ብታረግ ሱመያ አሸናፊ ናት፣ ታሸንፋለች ማለት ነው። ሰውን የማሸነፍ ባህሪም አላት። ጠንካራ ናት፣ ጀግና ናት። ግን በጀግንነቷ መወሰን አትችልም። የወሰነችው ውሳኔ የሚያዋጣ አይደለም። እውነት ለመናገር አያዋጣም ማለት ነው። ሴቶች አንዳንድ ሴቶች ማለት ነው ውሳኔያቸው ከወሰኑ የማይመለሱ ሴቶች አሉ። ይሄ ጥሩ አይደለም፣ በጣም ጥሩ አይደለም። አሁን አንድ ማታ የሆነ ቪዲዮ ያዳምጣለሁ ከባላ ጋር በቀልድ ነው፣ በቀልድ እኛ ሲታወራ ቀልድ መስሎን ነበር ማለት ነው። በቀልድ ለቀው ልጆች ወለደችበት፣ 2 ወንዶች፣ እናንተም ታቋታላችሁ ማለት ነው። 2 ወንዶች፣ አንዱ ቢላል ይባላል፣ አንዱ ማን ነበር ረሳሁት። አንጀቴን ነው የበላኝ ቢላል የሚባለው ማለት ነው። መጀመሪያ ልጇ ነው፣ የፋሲካ ልጆች ማለት ነው። ናሲርን በቀልድ ጠበቅ አርጋ፣ ናሲር የጠላው ነገር መስራት አልነበረባትም ማለት ነው። ስለዚህ በቃ እሱ የሚጠላው ነገር ያደረገች ስታሸግረው መሰለኝ። በቃ ለዚህ ለማለያያት እየበቁት ይመስለኛል። ወላሁ አለም። አባቴ ጋር ካልደወልሽ ብሎ አኮረፈኝ አለች። ተኮራርፈናል፣ እሱ እዛ ጋ ነው እኔ እዚህ ጋ ነው ስትል ወላሂ አንጀቴን በላችኝ ማለት ነው። በቃ ውስጧ ይጎዳል፣ የልጇ መጎዳት ይሰማታል። ያኔ በእልህ ያደረገችው ነገር ስታደርግ አይታያትም ማለት ነው። ሴቶች እንደዚህ ነው። ስለዚህ አርፋችሁ ልጅ ከወለዳችሁ አርፋችሁ ተቀመጡ። ሚስት ወንድ ይደረድር። በቃ መጀመሪያ አካሄዱ ትክክል አይደለም ብለን ነው ሱመያን የገደፍነው ያለ እንጂ ሚስት ስላገባ እኔ ሱመያን ነበረ ጥቤ ዘውዝፌ ማደርቃት የነበረው ማለት ነው። ስለዚህ አካሄዱ ጥሩ አይደለም። መጀመሪያ የሀዩ አመጣጥ ጥሩ ስላልነበረ እንኳን እኔን ሀገሩንም ኡስታዙንም ጃሂሉንም ሁሉንም አነጋግሯል የነሱ መጋባት። ስለዚህ ይሄ ስለሆነ ነው እንጂ በጣም ሴቶችዬ ወንዶች አቅማቸው ከቻለ ይደረድሩት፣ አርፋቸው ተቀመጡ ማለት ነው። ሲጀመር ቂያማ ጊዜ ሲቀርብ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ያው ሴቶቹ የበዙበት ጊዜ ላይ ደርሰናል። ሴቶቹ ጠይቆ የሚያገቡ ጊዜ ደርሰናል። ወንድ ድሮ ወንድ አይደለም የሚጠይቅ ነበረው። ለዛም ራሳን ሳይሆን በቃ ቤተሰቧን ማለት ነው። አሁን አግባኝ ነው አግባኝ ብላ ትጠይቃለች። ይሄ በእስልምና ትምህርት የተማርነው ትምህርት ስላለ ጭንቅላታችን ላይ አሁን እንፈራለን ማለት ነው። ሴቶች እየጠየቁ ወንዶች ሳይጠይቁ ማለት ነው። ለዛ እቺ ነገር ስላለች የቂያማ ዘመን ቀርቧል ብለን እንፈራለን ማለት ነው። ሱብሃንአላህ። አላህ ይጠብቀን፣ ይጠብቃችሁ። ወዳችኋለሁ። ላይክ አርጉኝ፣ አትተውኝ ማለት ነው። ዛሬ ነው በቃ እንደውም ስልኬን መያዝ ጀመርኩት ለመናገር። አሁን 2 ወር ሊሆነኝ መሰለኝ። በጣም ስራ ኮንታክት ሆኖብኝ ስልኬን በቀን ይዤው አላውቅም ማለት ነው። አዎ ስለዚህ ሰላማችሁ ብዛልኝ ውድ ቤተሰቦቼ።
አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ተቋርጦ ልብኝ ነበር፣ ይቅርታ።